በሙሐመድ ጊዜ የነበረው ቁርአን አሁን ላይ እንደሌለ ታውቃላችሁ። ሙሐመድ እስከ ሞተበት ድረስ በእኔ ዘንድ ነበር ትላለች። ምን 10 ጊዜ ጡት ማጥባት በቁርአን ውስጥ ይቀራ ነበረ። ከዛ ወደ 5 ተሻረ አለች። ወደ 5 መጣ። ከዛ እሱ 5ቱ ሙሐመድ እስከ ሞተበት ድረስ በቁርአን ውስጥም ነበር እንቀራውም ነበር አለች። ይሄ የቁርአን ክፍል የት አለ? በሙሐመድ ጊዜ ነበረው። ዝንጀሮ የራሷ መረጣ ታየትም እንዲል ተረቱ ይህ ወገናችን ሐዲሱ የማይለውን ነገር ከመቅጠፍና ከማዋሸትን ባሻገር ለዘመናት እንደ ውሃ ትቦ ሲጨመርበትና ሲቀነስበት የመጣው መጽሐፍ ቅዱስን ይዞ ቁርአንን ሊተች መምጣቱ በጣም የሚያስቅና አድናቆትን የሚጭን ነገር ነው። እርሱም ሱነን አቢ ዳውድ ላይ አይሻ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ቁርአን ጠፍቷል፣ ቁርአን ተሽሯል ብላ ትናገራለች ያለ ትልቅ ውሸትን ትቀጥፏል። ሱነን አቢ ዳውድ 2062 ላይ ሐዲሱ እንዲያለ ይነበባል። አይሻ ሲዳል አይሻ እኮ እንዲህ አለች አለ in what was sent down in the Quran 10 sucklings made marriage unlawful አለ። ቁርአን ላይ እኮ 10 ትዳርን unlawful የሚያደርገው 10 ጥቢያች ወርዶ ነበር አለ። but they were abrogated by 5 nouns one አለ። ነገር ግን እነርሱ 5 በሚታወቁ ጥቢያዎች ተሽረዋል አለ። and when the prophet peace be upon him dies ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ግን these words were among what was recited in the Quran እነዚህ ጥቢያዎች 5 ጥቢያዎች ነቢ ሙሐመድ ሰለላሁ ከሞቱ በኋላ እንኳን ይቀሩ ነበር። እዚህ ጋር ሐዲሱ ላይ በግልጽ እንደምንመለከተው እነዚህ 5 ጥቢያዎች ነብዩ ከሞቱ በኋላ ተሽረዋል የሚል ነገር ጭራሽ ነው የለም። ባይሆን ግን እነዚህ 5 ጥቢያዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ይቀሩ ነበር ነው የሚለው እና ከሞቱ በኋላ ከተቀሩ ካልተሻሩ ለምን ነበር ሲቀሩ የነበረው የሚለው ነገር ዞር ብለን ስናጣራ አብዛኞቹ ሰሃቦች የዚህ አንቀጽ መሻርን አልደረሳቸውም ነበር። ይህ አንቀጽ ለመሻሩ ምንም መረጃ ስላልነበራቸው ልክ እንደ ቁርአን አድርገው ይቀሩት ነበር ነው። ለዚህ መረጃ አለ ወይ ብለን ስናይ ሱቡል ሲላም ሸርሁ ብሉጉል መራም ሚን ጀሚዕ አዲለቲ አህካም የሚለው ታላቅ ሱራዎች መጽሐፍ ላይ በገጽ 283 ላይ እንዲህ ያለ ይናገራል። أن النسخ ب5 رضاعات تأخر إنزاله جدا حتى إنه توفى رسول الله صلى الله عليه وسلم إيه سلام يا أمست تبعوا الشراتكو نبي محمد صلى الله عليه وسلم كموت بوهالا انكو عند القرآن يقرأ نبرال وبعض الناس يقرأوا 5 رضاعات ويجعلوها قرآنا متلونا كفلوا سحابوچ ይህንን ልክ እንደ ቁርአን አርግተው ይቀሩት ነበር። ለምን ብለን ስንጠይቅ ደግሞ ሊከውንሂ ለም የብልغه النسخ ምክንያቱም ነስኽ መሆኑ ወይም ደግሞ መሻሩ ስላልደረሳቸው ይህ ቁርአን አንቀጽ ለመሻሩ ስላልደረሳቸው ልክ እንደ ቁርአን አርግተው ከፊል ሰሃቦች ይቀሩት ነበር እንጂ የሚለው ነብዩ ከሞቱ በኋላ ነው ተሻሩ የሚል ነገር ጭራሽ ማንም ስኮላር አይናገርም ነው። ከሳቸው ባለፈ ደግሞ ኢማም ነዋዊ በሰሂሁል ሙስሊም ሸርህ ባብራሩበት ላይ እንዲህ ያሉ ይናገራሉ። ቅጽ 414 ላይ ማለት ነው። ቃለ ነዋዊ አለ ኢማም ነዋዊ እኮ እንዲህ አሉ አለ معناه أن النسخ ب5 رضاعات تأخر إنزاله جدا حتى أنه صلى الله عليه وسلم توفى وبعض الناس يقرأوا 5 رضاعات አለ። ይሄ እኮ 5 ጥቢያዎች እኮ ነብዩ መሐመድ ሰለላሁ ከሞቱ በኋላ እንኳን እንደ ቁርአን አክተው ይቀሩት ነበር። ለምን ሲባል ሊከውኒ ለም የብልغه النسخ ለሰሃቦቹ ቁርአኑ አንቀጿ ስለተሻለ ስላልደረሳቸው ምንም ነገር መረጃው ስላልደረሳቸው ይሄንን እንደ ቁርአን አክተው ይቀሩት ነበር ለማለት ተፈልጎ ነው ያለ ታላላቅ እስልምና ሊቃውንቶች ይሄን ነገር ያብራራሉ ማለት። ይሄንና መሰል ታላላቅ እስልምና ሊቃውንቶች ምን አሉ ብለን ስንመለከት አንድ አይነት መረጃ እንመለከታለን ማለት ነው። ስለዚህ ይሄን አክል ቁርአን ላይ ያለውን መልስ ከመለሰን ዘንዳ አንተ ቁርአን ላይ ካነሳው በላይ መጽሐፍ ቅዱስ ሲጨምርበትና ሲቀርጽበት እንደኖረ በመረጃ ላሳየ። ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ያለው ጥቅስ ማለትም ስለ ዘማዊት የሚያወራው አንድ ዝሙተኛ ሴት ዝሙት ሰርታ ወደ ኢየሱስ መጣ ምናምን የሚለው ያ ሁሉ ታሪክ ከጊዜ በኋላ የመጣ እንጂ ቀደምት የመጽሐፍ ቅዱስ ብራናዎች ላይ ያልነበረ አራተኛው ክፍለ ዘመን ላይ የነበሩ የመጽሐፍ ቅዱስ ብራናዎች ላይ እንዳልነበረ ነባባዊ ስኮላሮች ይነገር ይናገራሉ። ከዛም ባሻገር አራተኛ ክፍለ ዘመን ላይ የነበረው ኮዴክስ ሲናቲከስን ስንመለከት የመጽሐፍ ቅዱስ ብራና ነው። እዛ ላይ ስንመለከተው ጥቅሱን በፍጹም አናገኘውም። ከምዕራፍ 8 ቁጥር 12 ብሎ ነው የሚጀምረው። ከዛም አልፎ ደግሞ የማርቆስ ወንጌል ላይ ያለው የማርቆስ ወንጌል ምዕራፍ 16 ቁጥር 9 እስከ 20 ያ ሁሉ ቨርስ እሱም ቢሆን ቀደምት የሚባሉ የመጽሐፍ ቅዱስ ብራናዎች ላይ በፍጹም እንዳልነበረና ከጊዜ በኋላ የመጣ መሆኑን ታላላቅ የነባባዊ ሂሲዮን ስኮላሮች ይነገር ይናገራሉ። እሱንም በኮዴክስ ሲናቲከስ ላይ ቀደም ባሳያችሁ በአራተኛ ክፍለ ዘመን ላይ ነበር የመጽሐፍ ቅዱስ ብራና ላይ ስንመለከተው እሱም 8 ላይ እንደሚያበቃ እናየዋለን ማለት ነው። ስለዚህ እንደዚህ የተበረዘና የተበከለ መጽሐፍን ይዘሳል ቁርአንን ለመተቸት ወጣት አላቁትን የሚጭር ነገር ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።